በላይ ብዙ አታስወራ። ልጄ ስትለኝ ግን ምን ያህል ውስጤ በደስታ እንደሚነካ ታውቃለህ? እኔ በዚህ ሰዓት እንደዚህ አይነት ነገር የምችልበት አንጀት የለኝም። ይቅርታ ወሰንህን እኔም አባዬ ብዬ በጠራ ቅር ይልሃል? አይሆን እንዳለ ተሳስቼ ነው እንደዚህ ያልኩ። ሁለተኛ እንደዚህ ብለህ እንዳጠራ። ይሄንን ማወቅ የነበረብህ አባቱን ከመግደል በፊት ነበረ። እባክህ ዝም ሽጉጥ መልስልኝ። ቶሎ ከዚህ ነገር መላቅ እፈልጋለሁ። ዝም አሁን በቃ አንቺ ሞሽን ያለ ሽጉጡን ዞር አድርጊልኝ። እኔም ድክት ስልችት ብሎኛል። ግን እንዳንቺ አጭበርባሪ አይደለችም። ቆይ ለምን አታምነኝም? ልጁን አውቀው ነበር፣ ፍቅረኛዬ ነበር። የእኔ እውነተኛ አባት ነው። ፋንቱ ማርገዟን ስረዳ የማደርገው ነገር ግራ ገባ። አሁን ሁሌም ቢሆን አፈቅረዋለሁ። ይህን ደግሞ ደጋግሜ እነግርሃለሁ። ስለዚህ ከዚህ ወይኔ አምራን፣ በዚህ ሁኔታ አልዛለቃትም። ወደ አቶ ለይኩን ጋር መሄድ አለብኝ። ለይኩን የሚሆን ቆንጆ ሰርፕራይዝ አለኝ። አምራን እንግዲህ የተደበቀውን ሚስጥር አውጥታዋለች ማለት ነው። ለአቶ ለይኩን ያላትን ሚስጥር ፍሌሹን አውጥታ ቴሌቪዥን ውስጥ ልታስገባው ተዘጋጅታለች። ታዲያ በዚህ ሰዓት እንግዲህ ምን ሊገጥማት ይችላል? ፍሌሹን በእጇ እንደያዘችው ነው። ስለዚህ እንደተመለከትነው ማለት ነው ከፍሌሹ በኋላ ምን ሊፈጠር ይችላል? እንዲሁም ደግሞ ዳግም ማለት ነው ኑሐሚንን እንደሚያፈቅራት ሲነግራት ናሆም በክፉ አይን ናሆም ማለት ነው በክፉ አስተያየት ዳግምን መለከተው ነበር። ከዛ በኋላስ ምን ተፈጥሮ ይሆን? እናም ደግሞ እንግዲህ ሁላችንም እንደተመለከትነው በራት ላይ ነበሩ። ራቱ ፕሮግራምስ ተበላሸ ወይስ እንደዛው ቀጠለ በደስታ የሚለውን የምናይ ይሆናል ማለት ነው። ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣዩን ክፍል ይዘንላችሁ መተናን እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ ስል በትህትና ጋብዛለሁ። ተወዳጁ እናም እንግዲህ ኑሐሚን ያው ከናሆም ጋር ነው መቀጠል የምትፈልገው። ኑሐሚን እንደምናውቀው ነው። አዎ ከድሮም ጀምሮ ናሆምን ትወደዋለች፣ ታፈቅረዋለች። ስለዚህ ዳግም ደግሞ አሁን እንግዲህ ዳግም ያፈቅራታል። ነገር ግን እሷ ደግሞ ምርጫዋን የምትመርጠው እሷ ናት። አንድ ሰው ስላፈቀረን ብለን ሼም ይዞን የእውነተኛውን ፍቅራችን በሼም መተካት የለብንም። ስለዛም እንግዲህ ኑሐሚንን ቅጩን ተናግራለች። እኔ የምፈልገው ናሆምን ነው፣ ዳግም ተወኝ ብላለች። እንግዲህ ዳግም ደግሞ ጀስት ለመንገር ያክል ነው እንጂ ከዚህ በኋላ ምንም ነገር አልናገርሽም፣ እኔ ግን ሌላ ሴት ማየት ስላልቻልኩኝ ነው ብሏታል። እንግዲህ ኤሚን ተሸውዳለች፣ ኤሚን ተበልታለች። በጣም ነው የሚያሳዝነው። እንግዲህ ኤሚንን የሸወዳት ማን ነው? ኤርሚያስ ነው። ኤርሚያስ በጣም የሚያሳዝነው ነገር ቪዲዮ ይዞ እያስፈራራት ነው። ልክ ከዚህ በፊት አምራንን ሲያስፈራራት እንደነበረው ማለት ነው። አምራን እንግዲህ በጣም ስትፈራ ነበረ። በተለይ ከናሆም ጋር ያላት ሪሌሽን እንዳይበላሽ የሆነ ማለት በቃ መጥፎ ነገር እንዳይደርስባት ለናሆም እንዳያሳይባት ለኤርሚያስ ገንዘብ ስትሰጠው ኖራለች። እንዲሁም ደግሞ አሁን ላይ በኤሚንም በዚህ መልኩ ማለት ነው የኔ ኢቲኤም ብሏታል ከዚህ በፊትም። አሁንም ቢሆን እንግዲህ ኢቲኤሙ ሆና እንድትቀጥልለት ነው የሚፈልገው ማለት ነው ኤርሚያስ። ማንን? ኤሚንን። ኤሚን ግን አሁን ላይ የፈለግከውን ማድረግ ትችላለህ እያለች ነው። እና በእርግጥ ወይዘሮ ዝናሽ ቆይ ምን አርጎሽ ነው? ምን አሳይቶሽ ነው እያለቻት ነበረ ቪዲዮውን እንደተመለከት ነው ማለት ነው። ግን በጣም ነው የሚያሳዝነው። እማዬ በቁሜ ሙቻለሁ ብላለች። በስተመጨረሻም እንግዲህ ወደ መጠጥ ቤት ሄዳም አግኝታው ስታወራው በዛው አጋጣሚ ማን ቢመጣ ጥሩ ነው? አምራን እንግዲህ በባዶ እግሯ መታለች። እናም ኤርሚ ደግሞ እንግዲህ በቦታው ማለት ነው እሱም ተበቅሏታል። ምን አድርጓል? በባዶ እግሯ እንደሆነችና ቦርሳ እንዳልያዘች እንዲሁም ደግሞ ናሆም የባንክ አካውንቷን እንዳስቆመባት ሲሰማ ስትነግረው ማለት ነው ምን አደረገ? ጥሏት እዛው ሆቴል ውስጥ ሄደ ማለት ነው። በዛ ሰዓት እንግዲህ አምራን እቃ ስታጥብ ውላለች። ይሄ ክፋቷ ደሞዝ ነው። የክፋት ደሞዝ ይሄ ነው እንግዲህ። ስለዚህ ከዚህም ብዙ የምንማረው ነገር አለ ማለት ነው። እዚህ ጋር ግን እንግዲህ ተቃቅፈዋል፣ ቤተሰብ አንድ ሆኗል። አቶ ለይኩንና ወይዘሮ ዝናሽ በጣም የሚያሳዝነው ነገር ሁላችን ስህተት ሰርተናል፣ እንደኔ ማለት ነው። ተመልካቾች ሁላችንም ራሱ እንኳን ወይዘሮ ዝናሽን ስንፈርድባት ነበረ። ምን አይነት ሴት ናት ግን? ባሏን ቤት ቁጭ አርጋ ሄዳ ከሌላ ወንድ ወለደች፣ ምን አይነት ናት ስንል ነበረ። እውነታው ግን አሁን ሲጋለጥ ማለት ነው አቶ ለይኩን ነው ቀድሞ የወሰለተው። እናም እንግዲህ አቶ ለይኩን እንደዛ አድርጓል። ቢሆንም ግን አቶ ለይኩን ያው ቤት ውስጥ ያለች ፋንቱን ማለት ነው። ፋንቱ እንግዲህ የናሆም እናት ነች።
የናሆም እናት ፋንቱ እንግዲህ ያው ቤት ሰራተኛ ነበረች። አቶ ለይኩን ደግሞ ሲያያት ወደዳት፣ አማረችው ማለት ነው። ከዛ በመቀጠል እንግዲህ የተፈጠረው ነገር ያው ሪሌሽን ማለትም ያው ፍቅር ነገር ጀመሩ። ፍቅር ሲጫወቱ ናሆም እየመጣ እናም እንግዲህ ለናሆም ደግሞ ሌላ ሰራተኛ ቀጥሮላት ነበረ ለወይዘሮ ፋንቱ። እንግዲህ ወይዘሮ ፋንቱ ልጇን ጥላ የለችም፣ ጠፍታለች። ዞሮ ግን አሁን ላይ ናሆም ደስተኛ ነው። ምክንያቱም ቢያንስ አባቱን ያውቃል። በዛ ላይ ደግሞ አሁን እናቱን ለመፈለግ ጉዞ ይጀምር ይሆናልኝ ወይም ደግሞ ያፈላልጋል። በእርግጥ ምክንያቷ ማለት ለምን ትተሽኝ ሄድሽ? ያው ግድ ነው ልጅ ስንሆን ለምን ትተሽኝ ሄድሽ ምክንያቷን መጠየቅ አስፈላጊ ነገር ስለሆነ ማለት ነውና እንግዲህ ኑሐሚን ስላለች ከጎኑ በእርግጥ ናሆም ጠንክሯል፣ በርትቷል። በኑሐሚን ግፊትም ነው ጋሼን አናግር በሚል እንግዲህ አባቱን ሲያናግር ትክክለኛ አባቱ እንደሆነ ነግሮታል። ይህንን ነገር ግን አምራን አታውቅም። አምራን አሁን የተዋረደችው ውርደት አይገልጸውም። ምክንያቱም የዚህ ቤት ልጅ አይደለም፣ የአቶ ለይኩንና የወይዘሮ ዝናሽ ልጅ አይደለም ብላን የተናገረችው ነገር ግን ሳታውቅ ነው። ለምን ገና ለገና ሰማሁ ብላ ገና ለገና ዳግም ለአቶ ሰበታ ከዚህ በፊት ለአባቱ ስልክ ሲያወራ ስለሰማች ያችን ይዛ ነው የሮጠችው ማለት ነው፣ በደንብ ሳታጣራ። እና እንግዲህ እውነቱ ሲጋለጥ ግን አቶ ለይኩን እንደውም ከዚህ በፊትም ሁሌ ቪዲዮ ላይ ደጋግሜ እኔም እያልኳችሁ ነበረ ሁላ ማለት ነው ውድ ተመልካቾቼ። እና ናሆም የአቶ ለይኩን ልጅ ነው እንዳልኳችሁ፣ የእውነት የአቶ ለይኩን ልጅ ሆኖ ተገኝቷል ማለት ነው። ይሄ በጣም ደስ የሚለው ነገር ደግሞ ቢያንስ እንኳን አባቱ ሆነ። እኔ የወይዘሮ ዝናሽ ወደ ሰፊነት በጣም ይገርመኛል። ሁላችንም እንደዚህ ወደ ሰፊ ብንሆን፣ ሁላችንም እንደዚህ አስተዋይ ብንሆን በእውነት አገር ባልተቃጠለ ነበረ። እንግዲህ ወይዘሮ ዝናሽ ያደረገችው ነገር ምንድነው ስንል እያወቀች ከሰራተኛዋ ጋር እንደሚወሰለት እያወቀች ዝም ማለቷ ጎድቷታልም ጠቅሟታልም። የጠቀማት ትዳሯን ታደገች ነው፣ የጠቀማት ቤቷን አተረፈች ነው። የጎደላት ነው እና ደግሞ የጎዳት ነገር ደግሞ ገና ለገና ለእሱ ላለመናገር ስትል እሷ ሂዳ አልኮል እየጠጣች መጥፎ ነገር እያደረገች በዛ ቅጽበት ነው እንግዲህ አልኮል ጠጥታ አምሽታ በዛ ቅጽበት ነው እንግዲህ አቶ ሰበታ ጋር የተዋወቁት። ከዛም እንግዲህ በዛች በአንዲት ቅጽበት ብላለች ወይዘሮ ዝናሽም ሂስትሪያቸው በጣም ነው የሚያሳዝነው እውነት ለመናገር። በስተመጨረሻ እንግዲህ ያማረ መጥቷል። እንግዲህ በጣም ደስ የሚል ድራማ እየሆነ ነው። በእርግጥ ብዙ ሚስጥሮች ስለተጋለጡ ብዙ ላይ ቆይ ይችል ይሆናል። ቢሆንም ግን አሁን ላይ በጣም እያማረ ነው ያለው ማለት ነውና በጣም እያጓጓ ማለት ነው። እንግዲህ ኤሚንም ከዛ ተግባሯ ተመልሳ ጥሩ ልጅ እየሆነች ነው እና በዚህ መሀል እንግዲህ ወይዘሮ ዝናሽ ደግሞ በዛች ቅጽበት ማለት ነው ዳጊ ተጸነሰ። ለዳጊም እንደነገረችው ከዛ የዳጊ አባት ወዳለበት ሀገርም ሄደች ማለት ነው። እናም እንግዲህ ዳግምም እንዴ ታዲያ ከአንቺ በፊት እሷ አይደል እንደ ወሰለተብሽ ብሎ ለእናቱ እንደተቆረቆረ እዛ ጋር ያሳያል። አዎ ምንም ቢሆን ደም ነው። በዛ ላይ ደግሞ አቶ ለይኩን አባዬ ብዬ ልጥራ ሲለው ጊዜ አቶ ለይኩን ከልክሎታል። በመግቢያው ላይ እንዳስገባውላችሁ አቶ ለይኩን የከለከለበት ምክንያት ግን ሁለት ሚስጥር ነው። አንደኛው ነገር አቶ ለይኩን አቶ ሰበታን አጥፍቶታል፣ ማለትም ነፍሱን ቀምቶታልኝ። ያው ዳይሬክትሊ ቃሉ እንዳለመናገር ነው። ስለዚህ እንደዛ ስላደረገ አሁን ላይ ይህንን ልጅ ሲያይ አባትየው ነው የሚያስታውሰው አቶ ለይኩን። ስለዚህ እንዴት አድርጎ እሺ ብሎ ዝም ይበለው? ስለዛ በፍጹም አይሆንም አለው ማለት ነው። እና ይሄ በጣም ነው የሚያሳዝነው እውነት ለመናገር ልብ ይሰብራል። ዳጊ በብዙ ነገር ተጎድቷል። አንደኛ እናቱ ልጄ ብላ አላሳደገችውም። ዳጊ ራሱ ለናሆም ሲለው ነበረ እንዴ ናሆም አንተ እኮ ልትደሰት ነው የሚገባ። ቢያንስ እንኳን እናትህ ሳትሆን እንደ እናት ጡቷን አጥብታ ተንከባክባ አሳድጋለች። እስኪ እኔን ተመልከተኝ። ደግሞ ያለህን ተንከባክበህ ያዝ፣ የሌለህን ስትፈልግ ያለህን እንዳታጣ ብሎታል። እውነት ለመናገር እውነት ነው። የሌለንን ነገር ስንመኝ ያለንን እናጣለን። አሁን ላይ እንግዲህ ዳጊ እናቱን ሲያገኝ ነው አባቱን ያጣው። ለዛውም ደግሞ በማን ምክንያት? በእናቱ ምክንያት ማለት ነው። በዛ ላይ ደግሞ እንደ ኑሐሚን የሚያጽናና እንደ ኑሐሚን የሚያበረታ የፍቅር አጋር እንኳን የለውም። ናሆም እኮ ኑሐሚንን የመሰለ በእውነት በጣም ደስ የምትል ጸባይዋ ገጸ ባህሪዋ ኑሐሚን እውነቱን ለመናገር በጣም ደስ የምትል ናት።
እና እንግዲህ ኑሐሚንንም ሰጥቶታል። በዛ ላይ እናት ባትሆን እንኳን እንደ እናት ሆና አሳድገዋለች። በዛ ላይ ደግሞ አቶ ለይኩን ትክክለኛ አባቱ ሆኖ ተገኝቷል። እና አምራን ተዋርዳለች እውነት ለመናገር ለምን በጣም ነበር የተናደደችው። እና ኑሐሚን የዚህ ቤት ልጅ አይደለም ማለት ነው፣ የዚህ ቤት ልጅ ያልሆነ ዲቃላ ነው እያፈቀርኩት የወደድኩት ብዬው ያው ለገንዘቡ ብላ ነው። በእርግጥ ግን ሚስቶኛ የተቀመጥኩት ለዚህ ነው፣ የዚህ ቤት ልጅ ላልሆነ ልጅ ነው። ጭራሽ ናሆም የቤቱ ልጅ አይደለም ዳግም ነው የቤቱ ልጅ ብቻ ቀጠልጠል ብላ ነበር ከዚህ በፊት። እውነታው ግን አሁን ሲታወቅ ትክክለኛው የቤቱ ልጅ ናሆም ነው ማለት ነው። ዲስ ሚንስ የአቶ ለይኩን ልጅ ናሆም ነው። እናም እንግዲህ ኑሐሚንና ናሆም አሁን ወደፊት ሊጋቡ ይችላሉ ተብሏል። እስቲ እናንተ ምን ትላላችሁ? ልጅ እያሰባችሁን አስቀምጡ። እውነቱን ለመናገር ግን ቢጋቡ በጣም ነው ደስ የሚሉት ማለት ነው። ምክንያቱም የአቶ ለይኩንና የአቶ ተሰማም እቅዳቸው በጣም ፍላጎታቸው ልጆቻቸው በትዳር እንዲተሳሰሩ ነበረ። ምክንያቱም አስቡት የዚህን ያክል ወዳጅነት የዚህን ያክል ጓደኝነት አይደለም ይቅርና ቤትን ያህል ነገር ገዝቶ የሚሰጥ ወዳጅነት እንደዚሁ ጓደኛ እንኳን ሆነን እኮ ምስኪኖችዬ እንኳን ወንድማችን ወይም ደግሞ ልጆቻችን ሊጋቡ የምንወዳት ጓደኛችን ለወንድም እንደዛ ቢሆን ደስ ይለን የለ እንዴ? እንኳን እነዚህና አቶ ለይኩንና አቶ ተሰማ ማለት ደግሞ በጣም የሚዋደዱ ጓደኛሞች ናቸው። እኔ ግን ከእናት ልጅ ይበልጣል በእውነት። እንደዚህ አይነቱን ፍቅር ለሁላችን ያድለን በእውነት ማለት ነው። እንዲህ አይነትም ጓደኛ አለ፣ እንዲህ አይነትም አብሮ አደጋ አለ በእውነት። እና እንግዲህ አቶ ለይኩን ያው ብዙ ነገር ነው ለአቶ ተሰማ ያደረገለት። ስለዚህ አሁን ኑሐሚንና ናሆም ደግሞ አንድ ቢሆኑ ለእነሱም ትልቅ ደስታ ነው። በዛ ላይ ደግሞ ቤተሰብነትን ማጠንከርም ነው። እናም እንግዲህ አምራን ፍሌሹን አምጥታ ምንድነው እያለች የነበረው ለአቶ ለይኩን ትልቅ ሰርፕራይዝ አለኝ ስትል ነበረ ማለት ነው። እንግዲህ በዚህ ሰዓት በእርግጠኝነት ናሆም ተነስቶ ፍሌሹን ይቀማታል ብዬ አስባለሁ። ምክንያቱም ካላችሁ ናሆም በጣም ነው የተናደደባት። ያልሆነ ነገር ነው ሞልታ ይላከችው። በቤተሰቦቹ ላይ እንዲነሳሳባቸው አድርጋለች። ቤተሰቦቹን እንዲያንጓጥጥ አድርገዋለች። ብቻ ቤተሰቡን አመሰቃቅላለች። ለዛም ነው ከዚህ በፊት ምን ብሏል ናሆም? እኔ ነኝ ስህተተኛ፣ አምራንን ወደዚህ ቤት ያመጣው ቀን ትልቅ ስህተት የሰራሁት። ኑሐሚንም አለችው አዎ ትልቅ ስህተት ነው የሰራው። ምክንያቱም እቺ ሴት አንተን የምትፈልግህ ለገንዘብና ለገንዘብ ብቻ ነው። ኑሐሚን የገባኝ እኮ አሁን ነው፣ በአንቺ ምክንያት እኮ አይኔን ገልጫለሁ እና ብሎ በጣም አመስግኗታል። ኑሐሚንንም ይገባታል። እንግዲህ ኑሐሚንና ናሆም እዛ ፊልድ መሄዳቸው ነው እንዲያስተውል፣ በተለይ ናሆም እንዲያስተውል እንዲያገናዝብ በቃ ልብ እንዲያደርግ ልብ እንዲገዛ የረዳው ምንድነው? እዛ ፊልድ መሄዳቸው ነው ማለት ነው። እና ያ ገጠር እሱን በጣም ገርቶት ልባም አድርጎት ነው የተመለሰው። በዛ ሰዓት ታዲያ ኑሐሚንን አንሄዱላ እያላት ነበረ። በቃ እስቲ ደስ ሲል እዚህ እስኪ አየሩ በቃ ሰፈሩ ሁሉ ነገሩ እኮ ደስ ይላል። እስኪ ከተማ ምኑ ደስ ይላል። በቃ ሁሉ ጩኸት ሁሉ እውነትን ለመናገር እኮ እንደዛ ነው። ግን ከተማ ድንቁርቁር ነው የሚያደርገው እና ገጠር ጸዴ ነው። በቃ ሳይለንት ነው። ሰው ደግሞ ገር ነው። በጣም ደስ ይላል። እና ዞሮ እዛ ጋ ነው እንግዲህ ፍቅርን ታለማምዶ የመጣው ማለት ነው። ኑሐሚንም እንግዲህ ገና መንገድ ላይ እያሉ ነው እንኳን ሁላ ምን ነው እንደዚህ ያየኝሳ አፈቀርከኝ እንዴ ፍቅር ያዘኝ እንዴ በእኔ ስትለው ነበረ። የእውነትን ፍቅር እንደያዘው ግልጽ ነው። አሁን ላይም ቢሆን ያው በእናትና አባቱ ጭንቀት ስላለ እንጂ በእርግጠኝነት አፈቅርሻለሁ ብሎ እንደሚናገር ማለት ነው። በእርግጥ ያው የተቃቀፉ ጊዜ ራሱ ይሄ እንደምታዩት ማለት ነው። እዚህ ላይ ራሱ የፍቅር ምልከታን እንመለከታለን። በእርግጥ ዳግም ወንድሙ ነው። ምንም እንኳን ባይወለደውም ዞሮ ወንድሙ ነው። ምክንያቱም የናሆም እናት እኮ የዳግም እናት ወይዘሮ ዝናሽ ማለት ነው ናሆምን ጡቷን አጥብታ ነው የደረቀ ጡቷን አጥብታ ብሏል አቶ ለይኩን። ያን አጥብታ ነው ያሳደገችው ናሆምን። ስለዚህ መወለድ ቋንቋ ነው፣ ወንድሙ ነው። እናም ያው ኑሐሚንን በዛ እይታ ሲመለከት በእርግጥ ይከፋዋል። አስተያየቱን እንደተመለከት ነው ማለት ነው። ስለዚህ ዳግም ብሏታል ለኑሐሚን ሁለተኛ ከዚህ በኋላ በዚህ መልኩ አላይሽም ጀስት ልንገርሽ ብዬ ነው ብሏታል ማለት ነው። እንግዲህ ኑሐሚንና ናሆም አብረው ይቀጥሉ የምትሉ እስቲ ላይክ አድርጉ። ኑሐሚንና ናሆም ይጣመሩ እያላችሁ ኮሜንት ተሰጡ ማለት ነው ውዶችዬ። ቀጣዩ ክፍል እንዲለቀቅ ደግሞ ላይክ ማድረግ አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው ማለት ነው። እኔ ዳጊ በእውነት በጣም ነው ያሳዘነኝ። ዳጊ ልብ ይሰብራል ሲሪየስሊ ማለት ነው።
እና እንግዲህ ይህን ይመስል ነበረ። እስኪ እናንተስ ምን ታዘባችሁ? ምን ተማራችሁ? ምን ተመለከታችሁ? ያያችሁትን ማለቴ እንዴት ነው? እንደዚህ ቢሆንም አሪፍ ነው፣ እንደዚህ ቢሆንም ጥሩ ነው የምትሉትን ሀሳብ አስተያየት ጻፉ ማለት ነው ኮሜንት ላይ እና ላይክ ሰብስክራይብ ማድረጋችሁን አትርሱ። በድጋሚ ለማዘዝ አይደለም የኔ ውዶች፣ ለማስታወስ ያክል ነው። ቀጣዩን ክፍል በቀጣይ ይዘንላችሁ የምንመጣ ይሆናል። በያላችሁበት ሰላማችሁ ብዝት ይበልልኝ። እስከዛው ድረስ ማለት ነው ቸር ቆዩልኝ። ባይ ባይ ተወዳጆች።